የዓለማችን የቱሪዝም ዘርፍ 12 ትሪሊዮን ዶላር ይንቀሳቀስበታል። ባለፈው የፈረንጆቹ 2025 ብቻ 1.5 ቢሊዮን የቱሪስቶች ቁጥርም ተመዝግቧል። ከዓለማችን አጠቃላይ የቱሪዝም ዘርፍ 50 በመቶ በቀጥታ የባህርና ውቅያኖስ ዳርቻዎች ላይ መሰረት ያደረገ ነው። ይህ እውነታ የባህር በር ያላቸው ሀገራት ከሌሎች በበለጠ የጎብኚዎችን ቀልብ ለመሳብና የውጭ ምንዛሬን ለማግኘት ሰፊ ዕድል እንዳላቸው ያረጋግጣል። በኢትዮጵያም ይህንን ትልቅ የዓለም አቀፍ ተሞክሮና ሰፊ ገበያን ለመጠቀም የባህር በር አልባነት ትልቅ ማነቆ ሆኗል። ለረጅም ዓመታት በዘርፉ የሰሩ አስጎብኚዎችም ይህ እጥረት በስራቸው ላይ የፈጠረውን ተግዳሮት በምሬት ይናገራሉ። ለምሳሌ ታሪካዊ ቦታዎችን ወይም ተፈጥሯዊ ቦታዎችን፣ ባህላዊ ቦታዎችን ከጎበኙ በኋላ ብዙ ጊዜ መጨረሻ ላይ የባህር ዳርቻ ጋር ሄደው እረፍት ማድረግን፣ መዝናናትን ቱሪስቶች ይፈልጋሉ። እሱን ማድረግ ስለማንችል አሁን እያደረግን ያለነው ለምሳሌ ወደ ኬንያ፣ ወደ ታንዛኒያ፣ ዛንዚባር፣ በጥቂቱ ደግሞ ወደ ጅቡቲ ነው የምንልከው። ከኢትዮ ኤርትራ ጦርነት በፊት ወደ ኤርትራ የምንሰራ ነበረ። ኤርትራ ወስደንም እናስጎበኝ ነበረ መጨረሻ ላይ እና ይሄ ኢትዮጵያን በጣም ጎድቷታል። ስለዚህ ቀላል አይደለም የኢትዮጵያ ቱሪዝም የሚኖረው የነበረው ፋይዳ። ኢትዮጵያ የሚቀርባት ገንዘብ ብዙ ነው፣ የሚቀሩባት ጎብኚዎችም ብዙ ናቸው። ያሉንም ቱሪስቶች ወደ ሌሎች ሀገሮች አሳልፈን እየሰጠን ነው። ኢትዮጵያ የባህር ዳርቻ ቢኖራት ኖሮ ይሄንን አሳልፈን ለሌሎች አንሰጥም። የባህር በር የንግድ መውጫ ብቻ ሳይሆን የሀገርን ገጽታ የሚገነባና የዓለምን ትኩረት የሚስብ የተፈጥሮ ጸጋ ለመሆኑ ማረጋገጫው ይኸው ነው። በየትኛውም አይነት አቅጣጫና በየትኛውም አይነት መንገድ የኢትዮጵያን ቱሪዝም ለማሳደግ፣ የኢትዮጵያን ኢኮኖሚ ለማሳደግ በጣም ብዙ ቢሊዮን ዶላር ነው የሚቀርብን። በአንድ የክሩዝ መርከብ የሚመጡ ቱሪስቶች በመቶዎች የሚቆጠሩ ናቸው። እነዚህን በሙሉ በአንድ ጊዜ ማግኘትና ከነርሱ ገንዘብ ማግኘት በጣም ትልቅ ነው። ሌሎች ሀገሮችን ማየት እንችላለን። ለምሳሌ ኬንያን ብንመለከት አንድ አስጎብኚ ድርጅት ኬንያ ውስጥ ለመስራት አይቸገርም። ምክንያቱም ማሳይ ማራ ይወስዳቸዋል ወይ ሌላ አንድ ፓርክ ይወስዳቸዋል። ከዛ መጨረሻ ላይ የባህር ዳርቻ አላቸው፣ ሞምባሳ ይወስዳቸዋል። ሁሉም ነገር በአንድ ሀገር ውስጥ ያደርጋሉ። በቀላሉ ይሸጣል። አገሪቱ ብዙ ገንዘብ ታገኛለች። ኢትዮጵያ ይሄንን ትልቅ እድል አጥታለች። ስለዚህ አሁን የበለጠ ሰርተን ቱሪዝማችንን ለማሳደግ መጣር አለብን ያምናል። ኢትዮጵያ በታሪካዊ ስፍራዎቿ የምትታወቅ ቢሆንም ይህንን የባህር ላይ የቱሪስት ፍሰት መሳብ አለመቻሏ በዓለም አቀፍ መድረክ ተወዳዳሪ እንዳትሆን አድርጓታል። በመሆኑም ወደዚህ ግዙፍ የቱሪዝም ኢንዱስትሪ ለመቀላቀልና በዓለም የቱሪዝም ካርታ ላይ በትልቅ መረጃ ለመስፈር የባህር በር ማግኘት የመጨረሻው አማራጭ ነው። የዓለም የክሩዝ ቱሪዝም ካርታ በሜዲትራኒያን፣ በካሪቢያን ሀገራት፣ በደቡብ ፓሲፊክ ሀገራት ወይም ደግሞ በሰሜን አውሮፓ ሀገራት የተለያዩ የቱሪዝም መዳረሻዎችን በግዙፍ መርከቦች እየዞሩ ይጎበኛሉ። በአፍሪካ ካየን ሲሸልስ፣ ሞሪሼስ፣ ሞምባሳ፣ ደቡብ አፍሪካ ኬፕታውንን ጨምሮ የሰሜን አፍሪካ ሀገራት እና ሞሮኮን አብዛኞቹ ሀገራት የባህር በር ስላላቸው በርካታ ቱሪስቶችን በመርከብ እየተጓዙ ከዓለም ከተለያዩ አህጉሮች ጀምሮ እስከ አፍሪካ ድረስ እየመጡ እንዲያዩዋቸው አስችሏል። እኛ ግን ይህ ባለመኖሩ ምክንያት በዓለም የክሩዝ ቱሪዝም ካርታ ውስጥ የለንም። እዚህ እንድንካተት ያደርጋል ማለት። በቱሪዝም ዘርፍ የሚፈጠር የባህር በር ትስስር በጋራ የመልማትና የጋራ ጥቅምን የማረጋገጥ ሰፊ ዕድል አለው። ይህም ሀገራት በኢኮኖሚ ብቻ ሳይሆን በባህልና በሕዝብ ለሕዝብ ግንኙነት ጭምር ይበልጥ ተቀራርበው እንዲሰሩ በማድረግ ረገድ ትልቅ ሚና አለው። የባህር በር ያላቸው ሀገራትና የክሩዝ ቱሪዝም የምንለው አንዱ ትልቁ ልዩ የሚያደርገው ከሌሎች የቱሪዝም አይነቶች የቀጠና ወይም አህጉራዊ ኮኔክቲቪቲ ግንኙነት ይፈጥራል፣ የጉዞ መስመር ይፈጥራል። ቱሪስቶችን አሁን የክሩዝ ቱሪዝም ብናይ ሴሸልስን የሚጎበኙ ኬፕታውንን ይጎበኛሉ፣ ማዳጋስካርን ይጎበኛሉ፣ ሞዛምቢክን ይጎበኛሉ። እዚህ በምስራቅ አካባቢ ያሉት ወይም ደግሞ በሰሜን አፍሪካ ያሉት ሞሮኮን የሚጎበኙ እስከ ምዕራብ አፍሪካ ሀገራት ድረስ ሄደው ይጎበኛሉ። ስለዚህ አንድም ቦታ ጎብኝቶ መመለስ ሳይሆን የክሩዝ ቱሪዝም ባህሪ ኮኔክቲቪቲ በዛው አካባቢ ያለውን ቀጠና ወይም አህጉሩን ሙሉ እንዲጎበኙ የሚያደርግ ስለሆነ ሰፊ ጠቀሜታ ይኖረዋል። አሁን እኛንን እንዳንጎበኝ ሆነው እንጂ እኛ አካባቢ መጥተው ሞምባሳን ይጎበኛሉ፣ ታንዛኒያ
ይጎበኛሉ። ዛንዚባር አካባቢ ሌሎች የአፍሪካ ሀገራትን ኬፕታውንን፣ ማዳጋስካርን እየጎበኙ ነው። እነ ሲሸልስ፣ ሞሪሸስ በተለይ ደሴቶች እነዚህ ስሞል አይላንድ ስቴትስ የምንላቸው በርካታ ጎብኚ አላቸው። እኛ ግን የባህር በር ስለሌለን በመርከብ የሚመጡ እነኚህ ሁሉ ጎብኚዎች አንድም ጊዜ ኢትዮጵያን ሳይጎበኙ ቀርተዋል ማለት ነው። ይሄ ትልቅ ቁጭት ይፈጥራል። ግማሽ ያህሉ የዓለም ቱሪዝም በባህር ዳርቻዎች ላይ የሚያርፍ መሆኑ ሀገራት የባህር በር ለማግኘትና ያላቸውን ለማልማት የሚያደርጉትን ጥረት ትክክለኛነት ያሳያል። የባህር በር መኖር ለዘላቂ የኢኮኖሚ እድገትና ለዓለም አቀፍ የቱሪዝም ተወዳዳሪነትም ትልቅ ቦታ የሚሰጠው ነው።